በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መልአከ ገነት አባ ወልደ ትንሣኤ የዚህ ታላቅ ገዳም አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ በዓለም ዙሪያ የምትገኙ ኦርቶዶክሳውያን የተዋህዶ ልጆች በሙሉ እንዲሁም ኢትዮጵያውያን ወገኖች፣ ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃድ ሆኖ ለብርሃነ ልደቱ ስላደረሰን ክብርና ምስጋና ለእርሱ ይሁን እያልኩ እንኳን ለብርሃነ ልደቱ አደረሳችሁ። በዓሉ የሰላም የፍቅር ይሁንልን። ዓመቱን ሙሉ በቅዳሴያችን ከወንጌሉ የተወሰደውን የምስጋና መዝሙር በካህኑ መሪነት በሕዝቡም ተከታይነት ሁልጊዜም ያለማቋረጥ እግዚአብሔርን የምናመሰግንበት ቃል ሉቃስ 2 ቁጥር 14 ላይ የተመዘገበልን ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ የሚለው ቃል ነው። ለእግዚአብሔር በሰማያት ምስጋና ይሁን። ሰማያትን ለፈጠረ ምድርንም ለፈጠረ የሚታየውንም የማይታየውንም ለፈጠረ ፈጥሮም ለሚገዛ ሁልጊዜም በባህሪው ምስጉን የሆነው እግዚአብሔር ስሙ የተመሰገነ ይሁን። በምድርም ሰላም ይሁን። ሰላም ለምድር የታወጀበት በምድር ሰላም እንዲሰፍን የተነገረበትም ነው። ለሰው ልጆችም በጎ ፈቃድ ለሰው ልጅ በጎ ፈቃድ ይህን ዘወትር ስናመሰግንበት ያለማቋረጥ ዓመት እስከ ዓመት የምንዘምረው ዝማሪያችን ነው፣ መዝሙራችንም ነው፣ ምስጋናችንም ነው። ለሰው ልጅ በጎ ፈቃድ በጎ ፈቃድ ለሰው የተሰጠ ትልቅ ሀብት ነው። በጎ ፈቃድ የተቸገሩትን መርዳት፣ በጎ ፈቃድ ቅን አሳቢ መሆን፣ በቅን ማሰብ፣ በጎ ፈቃድ ማራቅ ሳይሆን ማቅረብን፣ በጎ ፈቃድ ጥላቻን ሳይሆን ፍቅርን፣ በጎ ፈቃድ ራስ ወዳድነትን ሳይሆን ሁሉንም መውደድን፣ ለራስ ብቻ መኖርና ማሰብ ሳይሆን ለሁሉም መኖር ለሁሉም ማሰብ፣ ለራስ ብቻ መጨናነቅ ሳይሆን ለሌላውም ወገን መጨነቅ፣ ለእኔ ያስፈልገኛል ብሎ አንድ ሰው የሚያስበውን በጎ ነገር ሁሉ ለወገኔም ያስፈልገዋል ብሎ ማሰብ፣ አስቦም መስራት ማድረግ ነው። ይህ ቃል የተነገረው አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ሰዓት ነው። መላእክትና እረኞች በአንድነት እግዚአብሔርን ያመሰገኑበት ሰዓት፣ በፍርሃት በረዓድ ይኖሩ የነበሩ ሁሉ አትፍሩ፣ አይዟችሁ የሚለውን የምስራች ከእግዚአብሔር መልአክ የተሰማበት ሰዓት፣ ሂዱና እዩ ብሎም አምላካችን ኢየሱስ ክርስቶስ ሁሉን የፈጠረ እንደምታውቁት እንደምታዩት ምድረ በዳውን በልምላሜ የሚያሳምር የሚያስውብ ለሁሉም መጠለያ የሚሰጠው እሱ ግን ማደሪያ እንኳ ሳይኖር ማደሪያም በሌለበት በከብቶች በረት እንዴት እንደተወለደ እረኞች አይተው ከመላእክት ጋር ምስጋና ያቀረቡበት፣ ለእግዚአብሔር ምስጋና ይሁን ለሰውም በጎ ፈቃድ በምድርም ሰላም ይሁን የተባለበት ዕለት ነውና ዛሬ እግዚአብሔርን ስናመሰግን ከሁሉም በላይ በጎ ፈቃድን ገንዘብ እንድናደርግ ነው መልእክቱ። ትውልዱ በጎ ፈቃድ ርቆታል። ሁሉንም ማለት ባይቻልም አሁን ዛሬ በዓለም ዙሪያ ብዙ ማለት ይቻላል አጥፍቶ መጥፋትን ገንዘቡ አድርጓል። ይሄ በጎ ፈቃድ ሲጠፋ ነው።
በጎ ምኞት ሲጠፋ ነው። በጎ አስተሳሰብ ሲመክን ነው። በጎ አስተሳሰብ ሲኖር በጎ አመለካከት ይኖራል። በጎ አመለካከት ሲኖር መተዛዘን ይኖራል። በጎ አመለካከት፣ በጎ አስተሳሰብ የሌለው ሁልጊዜም ቢሆን ለማንም ለምንም አያዝንም። ስለዚህ የእግዚአብሔር ቃል ነውና በጎ ፈቃድ ለሰው የሚያስፈልገው በጎ ፈቃድ ነው። በጎ ፈቃድ ከመጥፋቱ የተነሳ በከንቱ የንጹሐን ደም ሲፈስ ይታያል። በጎ ፈቃድ ከመጥፋቱ የተነሳ ብዙዎቹ ከቤታቸው ከቀያቸው ተፈናቅለው በማይሆን ቦታ ወድቀው በረሃብ አለንጋ እየተገረፉ ብርድና ሙቀት እየተፈራረቀባቸው እያማረሩ የሚኖሩት በዝተዋል። ይህ ከሰው ልጆች በጎ ፈቃድ ሲጠፋ የሚመጣ ክፉ ምኞትና ክፉ ሐሳብ የሚወልደው ነገር ነው። ስለዚህ በጎ ፈቃድ እንዲኖረን አምላካችን በልደቱ ካስተማረን፣ ካወጀልን፣ ከሰጠን ልዩ ሀብትና ጸጋ አንዱ ነውና በጎ ፈቃድ ይኑረን ነው የቅድስት ቤተ ክርስቲያን መልእክት። በጎ ፈቃድ ያለው ሰው ጎረቤቱ ሲራብ ብቻውን አይበላም። በጎ ፈቃድ ያለው ሰው፣ በጎ አመለካከት ያለው ሰው ወገኑ እየተበረደ ወገኑ ተራቁቶ እሱ ለብሶ እሱ አጊጦ መኖርን አይፈልግም። ተካፍሎ መመገብን፣ ተካፍሎ መልበስን፣ አብሮ መኖርን ምርጫው ያደርጋል። ምክንያቱም የበጎ ፈቃድ ውጤት ይህ ነውና። ስለዚህ ዛሬ በዓላችንን ስናከብር በጎ ፈቃድ ኑሮን በበጎ ፈቃድ የተቸገረውን እያየን የተቸገረውን እየረዳን የከፋውን እያጽናናን ያዘነውን እያረጋጋን የታመመውን እየጎበኘን የታሰረውን እግዚአብሔር ያስፈታህ እያል በቅን አስተሳሰብ በበጎ አመለካከት በበጎ ፈቃድ ማንኛውንም ነገር እንድንፈጽምና እንድናከናውን የእግዚአብሔር ቃል ይነግረናል፣ ያስተምረናል። እንድናደርገውም ለክርስቲያኖች ያስገድደናል። ሰምቶ መሄድ ብቻ ትርጉም የለውም፣ ሰምቶ ማድረግ ነው። በጎ ፈቃድ ለሰው ልጅ ከተባለ የሰው ልጅ ሌላ ምርጫ ሳይኖረው አመለካከቱ፣ አስተሳሰቡ፣ አኗኗሩ ሁሉ በበጎ ፈቃድ ላይ የተመሰረተ በግዳጅ አይደለም። በግዳጅ የሚደረግ ነገር ሁሉ ከአቅም በላይ ነው፣ ከሀሳብም ውጭ ነው። ያለ ፈቃድ ስለሆነ ትርጉም የለውም። በበጎ ፈቃድ ማለት ራስ አስቦ እግዚአብሔርን አምላኬ ፈጣሪ የሚል ትእዛዙ ነው ብሎ አምኖ በበጎ ፈቃድ ነው አምላካችን ወደዚህ ዓለም የመጣው። የሰው ልጅ ፍቅር አስገድዶት ከቅድስተ ቅዱሳን ከድንግል ማርያም የተወለደው ሁሉ የእሱ ሲሆን ምንም እንደሌለው በከብቶች በረት የተወለደው በጨርቅ የተጠቀለለው። ስለዚህ በጎ ፈቃድ ሁሉን ለማድረግ ዝግጁ ያደርጋልና በጎ ፈቃድ ይኑረን። አንድ በምድርም ሰላም ይሁን የተባለ በተደጋጋሚ ዘወትርም የምንነጋገረው ዘወትርም የምናነሳው የምናዋሳው ጉዳያችን ነው። በምድሪቱ ሰላም ያስፈልጋል። ለምድሪቱ ሰላም ያስፈልጋል። ሰላም ከሌለ ሁሉም ነገር የለም። የሰላም መታጣት፣ የሰላም መደፍረስ፣ የሰላም አለመኖር ሁሉም ሲታወክ ይታያል፣ ይሰማል፣ መረጋጋትም ሳይኖረው። ስለዚህ ሰላም ለምድሪቱ ተብሏል። ለሰው ልጆች ነውና ሰላም የተሰጠው። ሰላም እንዲኖረን ለሰላም አምላክ እናመልክት፣ እንጸልይ፣ ሰላሙን እንዲያበዛልን ዘወትርም ወደ እግዚአብሔር እንጩህ። አሁንም እግዚአብሔር ለምድሪቱ ሰላም ይስጥልን፣ ለዓለም ሁሉ ሰላምን ይስጥልን። እግዚአብሔር የሰላም አምላክ ሰላሙን ያብዛልን፣ በዓሉን የበረከት በዓል ያድርግልን። ስለ መድኃኒታችን ስለ አምላካችን ስለ ኢየሱስ ክርስቶስ ልደት ሌሊቱም ሙሉ ሊቃውንቱ ከዋዜማ እስካሁኗ ሰዓት ድረስ እያመሰጠሩ በልዩ ጣዕመ ዜማ ነግረውናል። ሰባካያንም እንደዚሁ ዛሬ እንደው መተግበሩ ነው ፈተና የሆነብን እንጂ የአስተማሪ ችግር የለብንም። ቆርቆሮ ሁሉ አስተማሪ ሆኗል፣ ተናጋሪ ሆኗል፣ አመስጣሪ ሆኗል።
ለአሳር የሚያሰኝ ሰባኪ ሁሉ በሰበከው አመስጣሪ ሁሉ ባመሰጠረው መልኩ ቆሞ ለመናገር እንኳ እኔ ዲዳ ነኝ በየትኛው አንደበቴ በየትኛው ዕውቀቴ የሚያሰኝበት ዘመን ላይ ደርሰናል። ችግሩ ግን ቃል ብቻ መናገር ብቻ መስራት የሌለበት ሰሪም የሌለበት አሰሪም የሌለበት ሁልጊዜ እንነጋገራለን፣ ሁልጊዜ እናወራለን፣ ሁልጊዜ ይህን እናድርግ እንባባላለን። ስንወጣ ወዲያው እንረሳዋለን። ሳንሰራው ሳንተገብረው በከንቱ ቀኑ ይመሽብናል። ስለ ሰላም ብዙዎች ጽፈዋል፣ ብዙዎች ተናግረዋል፣ ብዙዎች መክረዋል፣ ጉዳቱን አሳይተዋል። የሰላምን ምንነት ጥቅም ለማሳወቅ ብዙ ተጥሯል። በተለያየ መልኩ ሰው ይገባዋል፣ ይረዳዋል በሚለው አስተሳሰብ ሁሉ ግን ጠብ የለውም፣ እዚያው ላይ ነው። ስለዚህ ወደ ልባችን እንመለስ ነው። ስለ በጎ ፈቃድ ብዙ ተብሏል። በጎ ፈቃደኞች የሆናችሁ ይህንን እንስራ፣ ይህንን እናድርግ እየተባለም ጥሪው ይተላለፋል። የበጎ ስራን ምንነትም ከፍ አድርገው የሚያሳዩ ብዙ ተናጋሪዎች፣ ብዙ ጸሐፍት፣ ብዙ ሰባካያን፣ ብዙ መተርጉማን አሉ። ግን በጎ ስሩ የሚል ካልሆነ በስተቀር በጎን ስራ ብሎ በጎ ለመስራት አቅመቢሶች ሁነናልና አቅማችንን ከፍ አድርገን በእምነት ጠንክረን እግዚአብሔርን እያመሰገን በበጎ ፈቃድ እንመላለስ። በሃይማኖት እንጽና። ሃይማኖት ሲኖር ነው ሁሉም ነገር የሚሆነው። ሃይማኖት ከበጎ ስራ ከበጎ ምግባር ጋር፣ በጎ ምግባር ከሃይማኖት ጋር አብረው የሚዛመዱ የማይለያዩ ናቸውና በሃይማኖት ጸንተን በምግባር ታንጸን እንደ እግዚአብሔር ፈቃድ እንድንመላለስ እግዚአብሔር ይርዳን። እንደ ዛሬ ሁሉ ለሚመጣው ዓመት እግዚአብሔር በቸርነቱ ጠብቆ ያድርሳችሁ ያድርሰን። የሰላም አምላክ ለምድሪቱም ሰላሙን ይስጥልን። እስከ መጨረሻዋ ሕቅታ ድረስ በቀናች በኦርቶዶክሳዊ ተዋሕዶ ሃይማኖታችን ያጽናን። የደም ዋጋ የተከፈለልን ከሰማያ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ሰላምን የሰጠንን አምላካችንን በማመስገን የሰጠንን ሰላም የሰጠንን ሃይማኖት በማመን እና በመያዝ እስከ መጨረሻው ሕቅታ ድረስ በቤቱ እንድንኖር የእሱ ቅዱስ ፈቃዱ ይሆንልን። በድጋሜ እንኳን አደረሳችሁ። በዓሉን የሰላም የፍቅር ያድርግላችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ያክብራችሁ። እንደ ዛሬ ሁሉ ለሚመጣው ዓመት እግዚአብሔር በረድኤቱ ጠብቆ ያድርሳችሁ። ምኞታችሁን እግዚአብሔር ያሳካላችሁ። ፍላጎታችሁን እግዚአብሔር ያሟላላችሁ። ነግረነው ነበረ፣ ሰማን። ጸሎታችንን እግዚአብሔር ተቀበለን፣ ሰላሙን አበዛልን ብለን ለመናገር የበቃን ያድርገን። ዛሬ እኔና እናንተን እግዚአብሔር ፈቅዶልን በዚህ አይነት መልኩ እግዚአብሔርን አመስግነናል። በቤቱ ተሰባስበን አስቀድሰን ቆርበን ዘምረን ተምረን ነው አሁን ልንለያያለ ነው ወደ ቤታችን ልንሄድ። ይህንን እድል ያላገኙ ደግሞ ብዙዎች አሉና እግዚአብሔር በረድኤቱ ጠብቆ ለሚመጣው ዓመት እንደዚህ አይነቱን በጎ እድሉን እግዚአብሔር ይስጣቸው። አቡነ ዘበሰማያት በጸሎታ ወበስዕለታ ቅድስተ ቅዱሳን ድንግል ማርያም ከልጇ ከወዳጇ ታማልደን። ጻድቀ ሕሊናችንን ትፈጽምልን ታስፈጽምልን። አምላኬ አምላኬ ስንለው በምሕረቱ በቸርነቱ ይጎብኘን። ለሀገራችን ለኢትዮጵያም ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። ሕፃናቱን ያሳድግልን፣ ሕሙማኑን ይፈውስልን። በልዩ ልዩ ችግር የሚገኙ ወገኖቻችንንም አምላካችን ይርዳልን። አቡነ ዘበሰማያት አድነኖ አርእስቲከ ቅድመ እግዚአብሔር አምላክነ በእደ
ጳጳስ ከመ ይባርክሙ እግዚአብሔር ይባርከነ ወይስአለነ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ራዮም ዋልሎም እስከ ለዓለሙ ቀባ ለቤተ ክርስቲያንከ ቅድስት እንተ አጥሬከ ወቤዘውከ በደሙ ክቡር ለዋሕዶልከ እግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ ዘጸዋዕከ ትኩን ማኅደረ ለነገሥቶ ለመኳንንት ለዘመር ንጽሕ ለሕዝብ ቅዱስ ለመጻእክሙ ለተጋባይክሙ ለጸለይክሙ ውስተ ዛቲ ቅድስት ቤተ ክርስቲያን እለ በላዕክሙ ሥጋሁ ቅዱሰ ወለሰተይክሙ ደሞ ክቡረ ለእግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ በዛሃለፈ ይምሃርክሙ በዘይመጽእ ይቀብክሙ በእንተ ሥጋሁ ሥጋ መለኮት ወበእንተ ደሙ ደመ ሕጎ ሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸባዖት ወልደ ማርያም ንጽሕት በድንግልና ሕሊና ወበድንግልና ሥጋ እትምት ለዓለመ ዓለም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለቅዱሳን ሐዋርያት ሥልጣንን የሰጣቸው በንጹሕ ደሙ ቤተ ክርስቲያንን የዋጀ ከልጅነት እስከ እውቀት የሠራችሁትን ኃጢአት ሁሉ ይቅር ይበላችሁ። በዚህ የተሰበሰባችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ወንዶቹም ሴቶቹም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ ኢየሱስ ክርስቶስ የኔንም የእናንተንም ኃጢአት ይቅር ይበለን። በሐሌዮ በገቢር የተደረገውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ያሉ ምስለ ከነ ለአግብርቲዮ በሰላም ስርየተ ይኩነነ ዘተመቶነ ሥጋከ ወደመ ቃባነ በመንፈስ ይቅርኩላ ኃይሎ ለጸላይ በረከተ ዲያካ ቅድስትን ተምለይተ ምሕረትከ አንሴፎ ኩልነም ኩሉ ጋር እኮ ያገሰነ ወውስተ ኩሉም ጋር ሰናይ ደምረን ቡሩክ ዘዋበነ ሥጋው ቅዱስ ወደሙ ክቡረ ጸጋ ነሳይነ ወዮተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነሲያነ ጸጋ ዘመንፈስ ቅዱስ
በሰላም ሰላም ወደ የቤታችሁ ግቡ። እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ ይቀድሳችሁ። እግዚአብሔር ከእናንተ ጋር ይሁን። ስትሄዱ ቀስ ብላችሁ በጋራ እየተራዳዳችሁ፣ በተለይ ወጣቶቹ አንዱ ክብር ከሚገኝበት ዋጋ ከሚገኝበት ስራ እናቶችን አባቶችን ደግፎ ከቤታቸው ማድረስ መልካም ነውና በመንገድ ላይ እንቅፋት እንዳይገጥማቸው፣ ጨለማ ስለሆነ መሰናክል እንዳይገጥማቸው አይዟችሁ እያላችሁ ደግፋችሁ ማድረስን እናንተም በህብረቱ ናችሁ አንድ ላይ ሆናችሁ ተግታችሁ አገልግሎታችሁ በእግዚአብሔር ዘንድ የተወደደ እንዲሆን ስሩ። እግዚአብሔር ይጠብቃችሁ። በሰላም ግቡ። መልካም በዓል።